ያንን ያለችኝ ለአባቴ አስበው ሳይሆን አባቴ እነዛን እባቦች ፈልጎ እንደሚገላቸው ስለምታውቅ ነበር። በንጋታው አባቴ ወደ ቤት መጣ። ያኔ ወደ ቤት ሲመጣ ለአባቴ የሆነውን ነገር ሁላ ነገርኩት። ለአባቴ ነግረዋለሁ ስላቸው አትንገሪው፣ ከነገርሽው አባትሽን ይጎዱታል አሉኝ ብዬ አልኩት። እናም እሱ ይህንን በሰማ ጊዜ ወደ ውጭ ወጥቶ ትልቅ እንጨት ፈልጎ ይዞ መጣ። መኝታ ቤት ውስጥ ገብቶ አንዱን እባብ አገኘውና ገደለው። አንደኛው ግን አመለጠው። ይህንን አያቴ በሰማች ጊዜ እጅግ በእኔ ተበሳጨች። ከዛም እኔ ላይ መተተችብኝ ማለት ነው። እና ምን አለችኝ? ከዚህ በኋላ ታያለሽ እንጂ አትናገሪም አለች። ያየሽውን ነገር እናገራለሁ ብትይ ከዚህ በኋላ አንደበትሽ ይያዛል አለች። እናም አያቴ አባቴ እባቡን ስለገደለባት እጅግ በጣም ተቆጣች። አባቴንም ረገመችው። እኔ ላይም መተተችብኝ። ምንድነው የሆንኩት? ከዛ በኋላ አያቴ እንዳለችው ምላሴ ተያዘ ማለት ነው። ያ ማለት ምንድነው? ያየሁትን ነገር መናገር አልችልም። እናቴ ወደ አያቴ ጋር ስትልከኝ እዛ እነሱ ጋር ሂጂ ስትለኝ አልሄድም እላታለሁ። ለምንድነው የማትሄጂው? ለምንድነው መሄድ ያልፈለግሽው ስትለኝ ለምን እንደሆነ ልነግራት ስል አንደበቴ ይያዝ። በቃ መንገር አልችልም። አያቴ ሌላ ሊዮፓርድ ነበራት። የተለያዩ እንስሳቶችን ትጠቀም ነበር ከዚህ ከጥንቁልናዋ ጋር በተገናኘ። እናም ይህንን ሊዮፓርድ የምትጠቀመው ያው መሬቷን እንዲጠብቅላት ነው። ይሄ እሱ ብቻ አይደለም። አያቴ ሰዎች ሁላ ሲያበሳጯትና ሲያስቆጧት ቆይ ታያለህ ትላለች፣ ወይም ደግሞ አሳይሃለሁ ትላለች። አሳይሃለሁ ካለች ምንድነው የምታደርገው? ለምሳሌ አያቴ ከአንድ ሰው ጋር ከተጣላች የዛን ቀን ቆይ ታያለህ ወይም አሳይሃለሁ ያለችበት ቀን ላይ ማታ ላይ ምንድነው የሚሆነው? ያ የተጣላት ሰውዬ ተኝቶ በእንቅልፍ ልቡ በቁሙ ከቤቱ ወጥቶ እሷ እርሻ ቦታ ላይ ይመጣል። ከዛ በኋላ ሌሊቱን ሙሉ ስታሳርሰው ታድራለች። እናም አያቴ ከፍተኛ የተባለች ጠንቋይ ነበረች። በኡጋንዳ ላይ የምስራቁ ቀጠና የበላይ ጠንቋይ ነበረች። እናም አንዳንዴ ምርጫ ሲኖር ፖለቲከኞች ወደ እሷ ጋር ይመጡ ነበረ። በምርጫው ለማሸነፍ የሚያስችላቸውን ኃይል እንድታጎናጽፋቸው ወደ አያቴ ጋር ይመጡ ነበረ። ምን እነሱ ብቻ፣ ዘፋኞች አሉ፣ ባለሀብቶች አሉ፣ የቢዝነስ ሰዎች አሉ። እሷ ጋር ምን አለፋችሁ የማይመጣ ሰው የለም። ምክንያቱም ከፍተኛ ጠንቋይ ነበረች። አንዴ ምን ሆነ መሰለ፣ ይህንን ነገር ሌላ ጊዜ ታናሽ ወንድሜም ስላየው መጥቶ ሊነግራችሁ ይችላል። አያቴ አካባቢዋ ላይ በጣም በቃ ብዙ ፍራፍሬ ያላት እሷ ነበረች። እርሻ ቦታዋም በፍራፍሬ የተሞላ ነው። የሌሎቹ ይሄ የሆነው ምክንያቱም ዝናብን መያዝም ማዝነብም ትችል ነበረ እና ዝናብ ሲዘንብ አካባቢው ላይ እንዳይዘንብ ታደርጋለች። እሷ እርሻ ላይ ብቻ እንዲዘንብ ማድረግ ትችል ነበር እና በዚህ ምክንያት የእሷ እርሻ በቃ ሞልቶ የተትረፈረፈ ነው። የሌሎቹ ግን በቃ በድርቅ የተመታ ነው እና ሌሎች ጎረቤቶቿ ረሃብ ላይ ናቸው። በዚህ ምክንያት የጎረቤት ልጆች ከእሷ እርሻ ላይ እየመጡ ሰርቀው ይበሉ ነበር፣ መጥተው ወስደው ይበሉ ነበር እሷ ሳታያቸው። እናም አያቴ የልጆቹ ቤተሰቦች ጋር ሄዳ ልጆቻችሁ ሰርቀው በልተዋል ስትላቸው ያው ቤተሰብ ካደ ማለት ነው። ያኔ ሲክድ ምን አለቻቸው? እንግዲህ ከዚህ በኋላ ልጆቻችሁ ላይ ለሚፈጠረው ነገር እኔን እንዳትወቅሱኝ ብላቸው ወጣች። እኔና ታናሽ ወንድሜ ጋር መጣ። እጅግ በጣም ተቆጥታ አስጠንቅቃ ነገረችን። ምንም አይነት ፍራፍሬ ከዛ አትክልት ቦታ ላይ ነቅላችሁ እንዳትበሉ፣ ቢርባችሁና ብትፈልጉ እንኳን ጠይቁ ይሰጣችኋል አለችን። ያው ሕፃን ልጅ የተከለከለው ጋር ነው ጭራሽ የሚሄደውና እኔና ወንድሜ ወዲያው ነው ረስተነው ወደዛ እርሻ ቦታ የሄድ ነው። ወደዛ የእርሻ ቦታ ስንሄድ ትልቅ እባብ ነው መንገድ ላይ ገጠመንና ደንግጠን ሮጠን ወደ ቤት ተመልሰን ስንገባ አያታችን አገኘችንና ምንድን ነበር ያልኳችሁ? አልሰማችሁኝም፣ አልታዘዛችሁም፣ ያልኳችሁን ስላላደረጋችሁ ከዚህ በኋላ ወጣችሁ መጫወት አትችሉም፣ ምክንያቱም ያልኳችሁን ትእዛዝ ልትፈጽሙ ስላልቻላችሁ አለች። ከዚህ በኋላ ብዙም ሳይቆይ እነዛ
የጎረቤት ልጆች ተመልሰው መጡ ማለት ነው። በጣም ርቧቸው ስለነበረ የተለያዩ ፍራፍሬዎችን ቀጥፈው ለመውሰድ እና ለመብላት ሲሉ መጡ። ያው እንደነገርኳችሁ አያቴ የእርሻ ቦታዋን የሚቆጣጠርላት ሊዮፓርድ ነበረ። ያ ሊዮፓርድ አሯሯጣቸው እጅግ በጣም ከባድ ነበረ። እናም ቤት ድረስ ነው የገባው ያ ሊዮፓርድ። ነገር ግን አንደኛው ሕፃን አንደኛው ልጅ ሊዮፓርዱ ላይ መወርወር የነበረበትን ነገር ሁሉ ወርውሮ ቤት ሲደርስ በቃ የፈለገ ቢሆን እቺንማ ሳልበላ ብሎ የያዛት አንድ የፓሽን ፍሩት ነበረች እና ያንን ፓሽን ፍሩት በዛ መሃል ከፍቶ በላ ማለት ነው። ምላሱ ነው ወደ ውጪ ተጎልጉሎ የወጣው። ቤተሰቦቹ መጥተው አያቴን ይቅርታ ጠየቋት። እናም አያቴ ምን አለቻቸው? ቤተሰቡን እሺ ሳንቲም አምጡ አለቻቸው። ሳንቲም አመጡ። ያንን ሳንቲም እጇ ላይ በመሃል እጇ ላይ ያዘችው ማለት ነው። ከዛ በኋላ የሆነ ባስኬት አመጣች። ከዛ እነሱን ቤተሰቦቹን የሆነ እጽዋት እንዲያመጡ ነገረቻቸው። እናም ወደ ቤት ሂዱ አለቻቸው። እኛ ምን አለችን? እነዚህን ሰዎች ነግሬያቸው ነበረ፣ አልሰሙኝም ነበር። አሁን ግን አስተምራችኋለሁ አለች። የሆነ ሻይ የሚመስል ነገር ሰራችና ቤት ድረስ ሄዳ ለሕፃኑ አጠጣችው። ሕፃኑ ምላሱ ተመለሰ ማለት ነው። ነገር ግን ከዛ በኋላ ሕፃኑ ሆዱ እየተነፋ ሆስፒታልን ቢወስዱት ምንም በሽታው ሳይታወቅለት በአጭር ጊዜ ውስጥ ሞተ ማለት ነው። እናም እንግዲህ ሕፃኑ በሞተ ጊዜ ሁላችንም አይተናል፣ ሁላችንም እማኞች ነን። ይህንን ሁሉ እንግዲህ የሰፈሩም ሰው ያውቃል። ነገር ግን ማንም ጣቱን አያቴ ላይ መጠቆም አይፈልግም። በነገራችን ላይ ይህንን ሁላ ነገር የምላችሁና የምነግራችሁ ለማስፈራራት አይደለም። ምነግራችሁ ህይወት መንፈሳዊ መሆኑን እንድታውቁ ነው። በዚህ መንገድ ህይወት ቀጠለ 8 ዓመት እስኪሞላኝ ድረስ ማለት ነው። ልክ 8 ዓመት ሲሞላኝ ግን አያቴ ወደ ቤተሰቦቿ የመቃብር ስፍራ ነው የወሰደችኝ። እንግዲህ ይህ የመቃብር ስፍራ እንደ ቤት ያለ ነው። ቤት ውስጥ ነው ቤተሰቦቿ እንዳለ የተቀበሩት እና እነዛ የተቀበሩት ቤተሰቦቿ እንዳለ አምልኮን ይፈጽሙ የነበሩ ቤተሰቦቿ ናቸው። እናም ወደ እናቷ መቃብር ነበር የወሰደችኝ። የሚገርማችሁ መሬት አፍ እንዳለው አላቅም ነበር። መሬት አፍ እንዳለው ያወቅኩት እንዲሁም ተከፍቶ ሲወጠን ያየሁት እዛ ነበር። እናም አያቴ እዛ የመቃብር ስፍራው ላይ ቁጭ ብላ ታለቅስ ነበረ። ፀጉሯን ትነጭ ነበረ። በማላውቀው ቋንቋ ታወራ ነበረ ቤተሰቦቿን፣ ዘሮቿን እና ያው እኔ ሕፃን ስለነበርኩ ማስበው ያው አያቴ በጣም እንዳዘነች ቤተሰቦቿ ስለሞቱባት እነሱን በማጣት እንዳዘነች ነበረ ማስበው። ከዚህ በኋላ እንግዲህ አያቴ መቃብሩ ላይ ውሃና የሆነ እጽዋት ቀላቅላ መርጨት ጀመረች። እዛ የመቃብር ስፍራ ላይ እንደው በትንሹ አሁን ምናልባት ብዙ ሊሆን ይችላል፣ ምክንያቱም ከዛ በኋላ ብዙ ቤተሰብ አርፏል። እነሱን እያለፍን ሄድን። በመጨረሻም ጥግ ላይ የእናቷ መቃብር ጋር ደረስን ማለት ነው። እናም የሚገርማችሁ መቃብርን የሚጠቀሙት ልክ እንደ አንድ መግቢያና መውጫ በር ነው። ከዛኛው ከጨለማው ዓለም ጋር የሚገናኙበት መውጫ በር ማለት ነው። በጨለማው ዓለም ውስጥ ያሉ ሰዎች አብዛኞቹ መቃብር ቦታ ይገኛሉ። የሬሳ ክፍሎች ውስጥ ሁላ ይሄዳሉ ከሙታን ጋር ለመተኛት ማለት ነው። አንዳንድ ሰዎች ጋር እንደውም ቤት ውስጥ የሚስቶቻቸውን ሬሳ አቅፈው የሚተኙ አሉ። ያ ከምንድን ነው? ባላቸውን ወይም ሚስታቸውን መስዋዕት ካደረጉ በኋላ አብረው እንዲተኙ ይደረጋሉ ማለት ነው። እናም ልክ የአያቴ እናት የቀብር ቦታ ላይ ስንደርስ በበሩ በኩል ኃይለኛ ንፋስ ነው የገባው። እዛ እኛ የቆምንበት መቃብር ላይ መጥቶ ቆመ ማለት ነው። ያ ንፋስ በበር በኩል ገብቶ እኛ ወዳለንበት የመቃብር ስፍራ ነበር የመጣው። ይሄ ንፋስ መጥቶ አጠገባችን በቆመ ጊዜ ሰውነቴ ላይ ያሉ ፀጉሮች ሁላ ነው የቆሙት። የራስ ፀጉሬ ራሱ በቃ ቀጥ ያለ ነገር ነው ይሰማኝ የነበረው። በጣም ያስፈራ ነበር እና ልክ እሱ መጥቶ ሲቆም የሚያስፈራ እንደ ብዙ ሕዝብ ድምፅ ያለ ድምፅ ይሰማን ነበረ። ከዛ ከቀብሩ ቦታ ውስጥ ከመሬት ውስጥ ከመቃብር ውስጥ የሚወጣ የብዙ ሰዎች ድምፅ ሆኖ ነበር የሚሰማን። እናም በዚህ ጊዜ እኔና አያቴ አንድ ላይ
አንድ ላይ ቆመን ነበር። እኔ ግን በፍርሃት ውስጥ ሆኜ ነበር የቆምኩት። መጀመሪያ ያወራን የእናቷ ድምጽ ነበረ። የእናቷን ድምጽ ነበር የሰማሁት መጀመሪያ። እናቷ ምንድነው የምትላት አያቴን ለምንድነው እቺን ሕፃን ልጅ ይዘሽብን የመጣሽው ብላ ጠይቀቻት። አያቴም ምን አለቻት? ልጄ የኛን እምነት ሊቀበል አልቻለም። ምክንያቱም የሌላ እምነት ተከታይ ሆኗል። ስለዚህ በዚህ ምክንያት ልጁን ይዣት መጣው። እናም ከዛ በኋላ አያቴ የእናቷ መቃብር ላይ ተኛችና እኔንም ጎትታ አስተኛችኝ። ከዛ ወደ ሙታን ዓለም የምንሄድበት መግቢያ በር ነበር የተከፈተው። ይህ በር ተከፍቶ ዋጠን። መልሶ ሌላ ዛፍ ነበረ፣ እሱ ደግሞ ዋጠን። በዛ ዛፍ ውስጥ እንግዲህ ወደ ሙታን ዓለም ደረስን ማለት ነው። ወደ ሙታን ዓለም ገባን። እናም እዚህ የሙታን ዓለም ላይ የሞት መልአክን ነበር የተዋወቅኩት።